ልጆችም ባባ ይላል እችም አፍ ስለፈታቸው ማለት ነው ባባ ይታለ ያሉ ስለሆኑ እሷ ራሱ በቃ አሳያቸው ምናምን ያለች ነበር ማለት ነው። ስለዚህ እኔ ሰይድ እኔ ይኸው ፈቅጃለሁ እና እንገናኝ አዲስ አበባ ነው ያለሁት እና የሆነ ፈቅጃለሁ እንገናኝ ብያለሁ ልጆችን ላሳይክ ብያለሁ። እኔም አንድ ነገር ሆነ ከዛ ወይ ቀርተህ ከሚቆጨኝ እኔኮ ግራ ገባኝ ጫካውን ሄዶ መንገር ጠፍቶበት ነው ያልኩ ነው። ስለዚህ ናና ልጆችን ላሳይክ እኔ ይኸውልህ አሁንም ቢካል እንዴት አርቂ መናገር እንደምችል አላቀብ። ስለዚህ ተሎ ብለክና እኔ ልጆች ይዤ ወደዛ ጎንደር አልመጣም። እኔ ያላየሁት ነገር ሁላ አንተ አየህ። እኔ ጎንደር ስንት አመት ሄጄበት አላቅም። ቤተሰቦችን ከ15 አመት በላይ ይሆነኛል ማለት ነው። 15 አመት ምናምን ይሆነኛል ሄጄ አላቅም። ጎንደርም ገጠርም ሄጄ አላቅም ማለት ነውና እዛ ያሉት ቤተሰብ ራሱ ነው ሲሉኝ በቃ አትቺም ብለው ነው እግር መንገድ ከልጆች ጋር አምናላችሁ የመጣሁት ማለት ነው። ስለዚህ ምን ልል ፈልጌ ነው ሰይዶ አሁን እኔ ስለፈቀድኩኝ እኔ እየለመንኩ ነው በተረይ እና አዲስ አበባ እንገናኝ። አዲስ አበባ ና አዲስ አበባ አይደለችም እንዳትል ወላሂ አዲስ አበባ ሆቴል ውስጥ ነኝ እያልኩ ነው። ሆቴል ውስጥ ነኝ። ዙሮ ከአዲስ አበባ ውስጥ አልወጣም። አዲስ አበባ ጠብቀሃለሁ። ታምናላችሁ ወይ? ይሄ እውነት ነው የሚመስላችሁ ነው ወላ ምንድነው? እስቲ እንግዲህ ሱመያ ሰርፕራይዝ አርጋናለች። ሰይድዬ ወይኔ እኔ ውድ ባል አሳዘንከኝ፣ ካለህበት ውጣ አዲስ አበባ ነኝ ያለሁት እያለች ነው። እንግዲህ እኔ ዛሬ እንኳን ምንም አልናገርም። እንግዲህ ለእናንተ ለተመልካች ነው የምሰጠው እንጂ ምንም የምለው ነገር የለም ማለት ነው። ግን ሰላም አለይኩም ወራህመቱላሂ ወበረካቱሁ። ዛሬ የምናገረው ቃል የለኝም፣ እናንተ ፍረዱ፣ ስሙ። እንግዲህ ወደ ቀጣይ እንሄድ ማለት ነው። እንግዲህ ምንድነው የሚባለው ሰይድን ማለት ነው እንደምታውቁት አሁን ያለሁት ሆቴል ውስጥ ነው ማለት ነው። ሆቴል የት ነው ብትሉ አዲስ አበባ ነኝ ማለት ነው። አዲስ አበባ ሆቴል ደግሞ አሁን ስለመሸ ነው ማለት ነው። ውጪው ምናምን ቀርጬ ነገ አሳያችኋለሁኝ። አዲስ አበባ እንደመሆኔ አዲስ አበባ እንደሆንኩኝ እንድታምኑ ማለት ነው። እና ምንድነው ምን መሰላችሁ አሁን እኔ ሰይድን እኔ አዲስ አበባ ነው ያለሁት። እኔ አሁን ለሰይድ መልእክት ማስተላለፍ ፈልጌ ነው እና በዩቲዩብ ደግሞ የመጣሁት በስልክ ስላቃተኝ ነው ማለት ነው። እና እሱን ለሚያውቁት ሰዎች ሪከርድ አድርጌያለሁኝ። ደውልለት አልኩት ስልኩ አይሰራም አለኝ። በሰው ሪከርድ አስደረኩኝ። ኦንላይን ላይ አይደለም አይመልስም ማለት ነው። ሰይድ እኔ ሳቀው ስልኩ እጁ ላይ እንደማይነጠል አውቃለሁ ማለት ነው። ስልኩ አይሰራም። ኦንላይን ላይ አይደለም ማስሞከር ያለውኝ በሰው ማስሞከርኩኝ። እዛው ጎንደር ላለ ሰው ስልኩን ሰጥቼ ደውሉለት አልኩኝ። ስልኩ አይሰራም አሉኝ። እንደገና ደግሞ በሰው ሪከርድ አስደረኩለት እምቢ አለኝ ማለት ነው። ሪም አይሰራም። በሪከርድም ኦንላይን ላይ አይደለም ምን ላይ እንዳለም ከዛ ቪዲዮ በኋላ ከለቀቀው ቪዲዮ በኋላ እኛ ሰፈር ካለው ቪዲዮ በኋላ ምንም አይነት ነገር ቪዲዮም ድጋሚ አልለቀቀም። እየጠበቅኩት ነበረ። እሱም ምንም ያለው ነገር የለም። እዛም ደግሞ አዳማም ደግሞ በሰው አጣየኩኝ ካዩም ጋር ወርቶ ከሆነ ምናምን በማቀው ሰው በሚችለው አቅሜ ስል አዩ ራሱ እዛ እየሰማች ምን ጠፍቶባታል እሷ ራሱ ያበደሽ ነው አሉኝ ማለት ነው። እና እንግዲህ ምንድነው ልል የፈለኩት እናንተ ሰይድ የሚያወራችሁ አኪድ ሰይድ ሁሉንም ሰው አይዘጋም። የሆነ የሚያወራው ሰው ይኖራል። ያ ሰይድ የሚያወራው ሰው ደግሞ ቪዲዮን እንደሚያይ በጣም እርግጠኛ ነኝ። ስለዚህ ምን ለማለት ፈልጌ ነው ሰይድ እኔ ያለሁት አዲስ አበባ ነው። አዲስ አበባ ሆቴል ውስጥ ነው። ስለዚህ እኔ አዲስ አበባ ነኝ እናና እንገናኝ እዚህ አዲስ አበባ ማለት ነው። ለምን እኔ አዲስ አበባውን ከሆቴል ልጅ ጋር ነኝ ማለት ነው። እሷ ናት እየቀረጸችኝ ያለችው። አዲስ አበባ ውስጥ አዲስ አበባ እህቶች አሉኝ፣ አክስቶች አሉኝ፣ ብዙ ዘመድ ያለኝ አዲስ አበባ ማለት ነው። እህቶችም እዚሁ ናቸው። እነሱን ዞር ዞር እያልኩ እየጠየቅኩኝም ነበረ ማለት ነው። ስለዚህ ምንድነው ሰይዶ ወይ ደግሞ ሰይድን የምታወራው ሰው ሰይድን የምታገኙት ሰዎች መልእክት ምንድነው? እኔ ያለሁት አዲስ አበባ ስለሆንኩኝ አዲስ አበባ ናና እንገናኝ። ለክፉም ለደጉም በቃ እኔም ብዙ ሰው እየወቀሰኝ ስለሆንኩ በቃ ማለት
በቃ ተመልካችንም ማክበር ስላለብኝ እነሱም ደግሞ በቃሽ ሱመያ ተገናኙ፣ በቃሽ ከሰይድ ጋር ተገናኙ፣ በቃ አስጠላሽን ያሉ ስለሆኑ እነሱን ከሚደብራቸው ተገናኝቼ አግኝቸው የዚህን ያክል ምንም አያደርገኝም አይደል? ተገናኝተን የሚሆን ከሆነ ይሆናል፣ የማይሆን ከሆነ እኔ በእርግጥ ይሄ አብሮ መኖር የሚለው ነገር ውስጤ የለም ማለት ነው። እኔ ያው አብሮ መኖር የሚባለው ነገር እኔ አብሮ መኖር የሚለውን ነገር አብሬ መኖር እንኳን አልችልም። አንድ ቤቱኝ ከምናቆር እኔስ ሌላ ነገር ውስጥ ከምገባ እንደዚሁ ይሻለኛል ማለት ነው። ልጆችን የማይቀማኝ ከሆነ ተገናኝተን ልጆችን እኔ የማሳድጋቸው ከሆነ ልጆችን ለምን ከዚህ በፊት አዩ አንቺ ታሳድጋቸዋለሽ ብሎኛል ብላለች። እንደገና ደግሞ አንድና አንድ እንዲረሳ የማልፈልገው ነገር ሰይድ ደብቆት የወለደው ልጅም አለ። ነገ አሁን የኔን ነገር ስለሚያስተካክል ነው እንጂ ሰይድ በወለዳቸው ልጆች እንግዲህ ልጅ እዛ ጋር ኳኳኳኳ እያደረገች ነው ማለት ነው። እና እዚህ ጋር ቁጭ ብላ እያንኳኳች ነው ቁጭ ብላ ማለት ነው። እና አስረሳችኝ፣ ወሬን ሁላ ነው ያስጠፋችኝ። ምንድነው እሱ እንዳይረሳ ነው አሁን ሰይድ የኔን ካስተካከለ ሲገናኙ ስለሆነ ያው እስከ ዛሬ እንግዲህ በአላህ እየሻለው በልጆችሽ እየሻለው ሲላት ያንን ሁላ ነገር ትታ አሁን እንደገና አዲስ አበባ ነው ብላለች። አላምንም። እኔ ለምን መሰላችሁ አላምንማ በቃ አላምንም። ስለማላምን እንዳትፈርዱብኝ ቤተሰብ፣ እውነቴን እነግራችሁ እንዳትፈርዱ። ጠይብ ግን ሰብስክራይብ እያደረጋችሁ ነው አድርጉኝ። ከምር ዱዓም አድርጉልኝ፣ ወላሂ ዱዓ አድርጉልኝ። ያ ረብ እናንተንም ካላችሁበት ሀያት አላህ በቃችሁ ብሎ የተደላደለ ህይወት ይስጣችሁ። ጉሉ አሚን ያ ረብል ዓለሚን። አላህ ሊሰጣችሁን ያልሳሳም አላህ ይስጣችሁ። እሽክርና በቃችሁ ይበላችሁ። እኔንም ሰብስክራይብ አድርጉኝ። ወደ ቀጣይ አስተያየት አልሰጥም ዛሬ ለ3 ደቂቃም ቢሆን ልጆችን አሳይካለሁ ማለት ነው። ባጭሩ ናና እንገናኝ አዲስ አበባ ና፣ ስልክም አልሰራልኝ አለ። ይሄን ቪዲዮ እንደምታየው እርግጠኛ ነኝ። አንተ ባታየው እንኳን የሚያይ ሰው እንደሚነግርህ እርግጠኛ ነኝ። እኔ እዛ አይደለሁም፣ ጎንደር አይደለሁም፣ ባህር ዳርም አይደለሁም እና ማለት ነው ሰይድ ነገ አሁን አንተ ባህር ዳር ሆቴል መስዬክ የሸወርኩ እንዳይመስል ማለት ነው። እኔ ወላሂ ያለሁት አዲስ አበባ ሆቴል ውስጥ ነው ማለት ነው። ስለዚህ እኔ ነገ አሁን ጨለማ ስለሆነ ነው እንጂ ቀርጽ ነበር። እኔ ውጭ ላይ ልቀርጽ ነበር ያሰብኩት መሸብኝ ከልጆቹ ጋር ማለት ነው። እና እኔ መጀመሪያ ከገባው በኋላ ነው እሷም የመጣችው ማለት ነው። ስለዚህ ናና አዲስ አበባ እንገናኝ። የበለጠ እንድታምነኝ ደግሞ ነገ እንትን ስል ስወጣ ለምን ሾርት ሳይሆንም ቀርጬ እለቃለሁ ማለት ነው። ነገ መንገዱን ስሄድ ማለት ነው። ስለዚህ ምንም ነገም ዛሬም ሳትል ብድግ ብለክና ሐሳቤን ሳልቀይር እየጠበቅኩ ነው። አዲስ አበባ ነኝ ያለሁት ና በእናትህ እኔ አዲስ አበባ ነኝ። ልጆችንም ማየት ከፈለክ ይሄው እኔ ጋር ናቸው አሳይካለሁ። ናና ደውልልኝ። የኔን ቁጥር ባታቀውም የእህቴ ልጅ ቁጥር ታቀዋለህ አይደለ? በሷ ደውልላት ታነሳልካለች። ብሎክን አውጭለት ብያታለሁ ማለት ነው። ደውልላት። እሷ በሷ ስልክ ደውል። እሷን ስልክ ስለምታቀው በሷ ስልክ እንገናኛለን። እሷ ታገናኘኛለች። ነገ ቁጭ ብዬ ስልኩን ነው ልክ እንዲህ ፊት ለፊት ቁጭ አድርጌ በሷ ስልክ እጠብቅሃለሁ። እንደምትመጣ ተስፋ አደርጋለሁኝ። እና ባለህበት ሰላሙን የልጆች አባት በቃ እኔ ምንም እንድትሆን አልፈልግም። ምንም ቢሆን አንተ በቃ የምፈልገውን ነገር ነው አንተ የመረጥከው። እኔም የምፈልገውን ነገር ነው የመረጥኩት። ስለዚህ አብሮ ግዴታ እንኳን የልጆች አባት ጠላት እንኳን ቢሆን ምንም እንዲሆን አልፈልግም። ለምን ነገ እነዚህ ልጆች አድርገው በሷ ምክንያት ነው እንደዚህ ሆነ ቢባል እነዚህ ልጆች ራሱ እኔን አይፈልጉኝም። እና የልጆች አባት ነው። አላህ በሰላም ክፉን ያሰማኝ። አላህ ይጠብቅ ሰይድዬ። እና ምንድነው ነው የፈራሁት እዛ ሌባም አይጠፋም፣ ሌባም ሊኖር ይችላል። አንድ ነገር ቢያረጉት እኔ ድምጡ ጥፍት ሲል በጣም ነው የጨነቀኝ። እኔ እንደዚህ ጨንቀኛል ብዬ አላሰብኩም። በጣም ጨነቀኝ ማለት ነው። ድምጡ ጥፍት አለ። ምንም ነገር እንትን እያለ አይደለም፣ ስልኩ እየሰራ አይደለም። እኔ እና እሱ ብንጣላ ወይ ብንለያይ ወይ መሞት ወይ የሆነ ነገር መሆን የለበትም። የልጆች አባት ነው። ነገ ራሳቸውን ሲችሉ፣ በዛ ላይ ደግሞ ሴት ልጆች ናቸው። ሴት ልጅ ደግሞ የታወቀ ነው አባቷን ነው የምትፈልገው። አሁን ራሳቸውን ስለማይችሉ ራሳቸውን ስለማያውቁ ነው እንጂ ነገ ከፍ ሲሉ አባታችን የታለው እኛ አባታችን ጋር ነው የምንኖረው ብለው ሊሄዱ ይችላሉ። ስለዚህ አላህ ክፉን ያርቅለት። ምንም ነገር አይንካብኝ፣ ምንም ነገር አይንካባቸው።
ለልጆቼ ማለት ነው። እና ይህን ቪዲዮ እንዳየኸው ወይ ደግሞ እንዳያችሁት ለሰይድ ወሬ የምታደርሱ ሰዎች ተሎ ሩጠህና አዲስ አበባ ጠብቀሃለሁ። ልጆችም እውነት ለመናገር ልጆችም በጣም ነው ያስቸግሩኝ። ትንሿ ሳትቀር ጀሚላ አልኩኝ አጢቃ 2 ወር ሆና ነው መሰለኝ። 2 ወር ልክ በ2 ወሯ ነው አጢቃ አሁን 11 ወር ሆኗታል ማለት ነው። በ2 ወሯ ነው ከየመን የሄደው ማለት ነው። በቃ ከዛ በኋላ አይቶን አያውቅም ማለት ነው። በቃ አታየውም አይደል? እኔ ማማ እንኳን አትለኝም ባባ ነው የምትለው። ፎቶ ሳሳያት እንደዚህ ፎቶ ስታይ ትዝቃለች ሁላ። እኔ በጣም ነው የገረመኝ ሱብሃንአላህ። እና ጀሚላ ስለምታውቀው ባባ ወይኑ ባባ ትለኛለች ማለት ባባ ይመጣል እያልኳት ነው። እኔ ራሱ ሳስበው ጥሩ እየሰራውኝ አይደለም አባቴ ታለ እያለች እየጠየቀች ማለት ነው። አሁን አፍ በደንብ እየፈታች ነው። ስለዚህ ለልጆቼም ለኔም ሳስበው እኔ ለኔ ገና ስላገባ ብዬ ለምን ልጆቼን እጎዳለሁ በሚል ስለዚህ መጥቶ ልጆቼን ናና ልጆቼን ናና አገናኝ ካለው ልጆችም ባባ ይታለ እችም አፍ ስለፈታቸው ማለት ነው። ባባ ይታለ እያሉ ስለሆኑ እሷ ራሱ በቃ አሳያቸው ምናምን እያለች ነበር ማለት ነው። ስለዚህ እኔ ሰይድ እኔ ይኸው ፈቅጃለሁ እና እንገናኝ። አዲስ አበባ ነው ያለሁት እና ይኸው እኔ ፈቅጃለሁ እንገናኝ ብያለሁ። ልጆችን ላሳይክ ብያለሁ። እኔም አንድ ነገር ሆነ ከዛ ወይ ቀርተህ ከሚቆጨኝ እኔ እኮ ግራ ገባኝ። ጫካውን ሄዶ መንገድ ጠፍቶበት ነው እያልኩ ነው። ስለዚህ ናና ልጆችን ላሳይክ። እኔ ይኸውልህ አሁን እምቢ ካልክ ጥፋቱ ያንተ እንጂ እኔ አይደለም። ስለዚህ ተሎ ብለክ ና። እኔ ልጆች ይዤ ወደዛ ጎንደር አልመጣም። እኔ ያላየሁት ነገር ሁላ አንተ አየህ። እኔ ጎንደር ስንት አመት ሄጄበት አላውቅም። ቤተሰቦችን ከ15 አመት በላይ ይሆነኛል ማለት ነው። 15 አመት ምናምን ይሆነኛል ሄጄ አላውቅም። ጎንደርም ገጠርም ሄጄ አላውቅም ማለት ነውና እኔ እንግዲህ ማለት ነው ያው ሲገናኙ ነው ማምነው። ሰይድ በዛን ተገናኝቶ ልጆችን እየሳመ ተገናኘን ሲል ያው እንግዲህ ተፋቱም አልተፋቱም ያ እንግዲህ መብቷ ነው ማለት ነው። ግን ረመዳናችን አለቀ። አላህ እናንተንም እኔንም ለወደፊቱ ያ ረበል ዓለሚን ከምንወደው ከምናፈቅረው ከቤተሰቦቻችን ጋር ያ ረበል ዓለሚን ከሽክርና ሀያት አላህ በቃችሁ ብለው በራሳችን ህይወት በራሳችን ቤት በራሳችን ኑሮ ሆነን ያ ረበል ዓለሚን ረመዳን የምንቀበል ያድርገን። እናንተንም እኔንም እናንተ ቅመሞችንም እኔንም ወንድማችሁንም አላህ ሁላችሁንም ሰው ቤት ያላችሁ ሰዎች አላችሁ በቃችሁ ይበል። ያ ረበል ዓለሚን አላህ ሞልቶታል ተርፎታል። ያ ረበል ዓለሚን የጠያራ ሸበጥ ሰጥቶ በረመዳን ሐረም እየመጣን የምናፈጥር ያ ረበል ዓለሚን የአላህ አይቸግረውም ማለት ነው። ሁላችሁንም ወዳችኋለሁ። ግን ሰብስክራይብ ላይክ እያደረጋችሁ ወንድማችሁን ማበረታታችሁን አትርሱ። እናንተ አትከፍሉበትም፣ እኔ ወንድማችሁ ግን አድርግበታለሁ እጠቀምበታለሁ ማለት ነው። ይሄን እንዳትረሱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ አናደራ። ይመቻችሁ።